ታማኝነት ለፍርሃትና ለጭንቀት ታላቅ መድኃኒት ነው። ታማኝነት በዓለም ላይ ካሉ ከከበሩ ማዕድናት ይልቅ የሚወደድና የሚፈለግ የከበረ ለሰው ልጅ የተሰጠ ሕይወት ነው። ታማኝነት ፍርሃትን ያጠፋል። ታማኝነት ጭንቀትና ስጋትን ይደመስሳል። ታማኝነት የእረፍት ሕይወት ያመጣል። ታማኝነት በሰው ሕይወት ውስጥ አለ። ነገር ግን ያንን ታማኝነት እንደ ከበሩ ማዕድናት ልንፈልግ፣ ልንወደው፣ ልናገኘው ይገባል። የሰው ልጅ ውስጥ አለ፣ አንተ ውስጥ አለ፣ አንቺ ውስጥ አለ። ታማኝነት እንግዲህ የማይገባበት ቦታ የለም። ታማኝነት በቤተሰብ ውስጥ ያስፈልጋል። ታማኝነት በጓደኝነት ውስጥ ያስፈልጋል። ታማኝነት በሪሌሽንሺፕ ውስጥ፣ ታማኝነት በትዳር፣ በከተማና በሀገር ውስጥ ታማኝነት እጅግ የሚፈለግ ነው። የማይፈልግም የለም። ምክንያቱም እንደ ብር፣ እንደ ወርቅ፣ እንደ ከበሩ ማዕድናት እንግዲህ ሰው ልጅ በራሱ ላይ ማስቀመጥ ማኖር እንደሚፈልገው በሰው ሕይወት ላይ ሁል ጊዜ መታየት ያለበት በእያንዳንዱ እንቅስቃሴ፣ በስራ ገበታ ቢሆን በተለያየ ቦታው ላይ ታማኝነት ይፈልጋል። እናንተ ምን ታስባላችሁ? ታማኝነት ለእናንተ ምንድን ነው? ታማኝነት እንዴት ያለ ነው? በእናንተ ሕይወት ውስጥ ምን አይነት ቦታ ይሰጠዋል የሚለውን ነገር እናንተ መርምሩ፣ እዩ፣ ቼክ አድርጉ። ታማኝነት ወሳኝ ነው ለሰው ልጆች። ዳግም ከሚመጣው ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። ዛሬ ስለ ታማኝነት እንግዲህ እንቀጥላለን። ስለ ሙሴ ታማኝነትና ስለ ክርስቶስ ታማኝነት እናውራ። እንግዲህ በዕብራውያን 3:5 ላይ ስለ ሙሴና ስለ ክርስቶስ ኢየሱስ ታማኝነት ያወራል። ሙሴ በቤቱ ሁሉ ለሾሞ ታማኝ እንደነበረ ማለት በእግዚአብሔር ሕዝብ ላይ ታማኝነቱን በትክክል እንደገለጠ መጽሐፍ ቅዱስ ይናገራል። ከእግዚአብሔር ሕግን በመቀበል ደግሞ በመስጠት በመምራትም በሚገባ የፈጸመውን ታማኝነት ያሳያል። ክርስቶስ ኢየሱስ ግን ታማኝ ነው ሲል መጽሐፍ ቅዱስ ክርስቶስ በቤቱ ስልጣን ያለው ብቻ ሳይሆን ጌታም ነው። ሙሴ ግን እንደ ሎሌ ነው ታማኝ የሆነው፣ እንደ ልጅ ሳይሆን፣ እንደ ቤቱ ጌታ ልጅ ሳይሆን ወይም እንደ ጌታ ሳይሆን እንደ ሎሌ፣ እንደ አገልጋይ ታማኝነቱን ሲያሳይ እናያለን። ለሾመው ታማኝ እንደነበረ ይታያል። ክርስቶስ ግን ልጅ ነው፣ የቤቱ ጌታ ነው፣ ጌታም ነው፣ ልጅም ነው። በእነዚህ ውስጥ ግን ታማኝነቱን ያሳየው በፍጹም ብቃት ነው። ታማኝነት የግድ በቤተሰብ ውስጥ ታማኝነት ማሳየት አይጠበቅብንም ማለት አይደለም። በስራ ገበታችን ሀለቃ ብንሆን ታማኝነት ማሳየት አይጠበቅብንም ማለት አይደለም። ሀለቃ ስለሆንን፣ ኃላፊ ስለሆንን፣ የቤት ልጅ ስለሆንን ታማኝነት አይጠበቅብንም ማለት አይደለም። በየትኛውም ቦታ ላይ ብንሰራ፣ ብንመላለስ፣ ብንገባ፣ ብንወጣ ታማኝነት በሁሉ ቦታ ላይ ወሳኝ ሚና ይጫወታል። ብዙዎች እኔ ልጅ ነኝ በማለት፣ ብዙዎች እኔ ጌታ ነኝ በማለት፣ ብዙዎች እኔ ሀለቃ ነኝ በማለት፣ ብዙዎች እንዲና እንዲያ ነኝ በማለት በሀገርም በቤተሰብም በተለያየ ቦታ ታማኝነትን አጥተዋል፣ ተሰብረዋል። ብዙዎች ታመዋል፣ ሞተዋል፣ ጠፍተዋል። ታማኝነት ማጣት ለማት የፈለኩት ይገባቸዋል። ታማኝነት ማጣት ብዙ ነገር ያጠፋል። ስለዚህ እኔና እናንተ እንደ ሎሌም ብንሆን ታማኝ ልንሆን ይገባል። እንደ ልጅ ብንሆንም ደግሞ ታማኝ ልንሆን ይገባል። እዚህ እኛ ደግሞ በእግዚአብሔር መንግስት ላይ ሎሌ አይደለም፣ ልጅ ነን። እንደ ልጅ ነን፣ የእግዚአብሔር ልጆች ነን እኛ ሁላችን። እዚህ እንደ ልጅ በእግዚአብሔር መንግስት ውስጥ ታማኝነታችን ልንገልጥ ይገባል። በቤተሰብ ውስጥ እንደ ልጅ ታማኝነታችንን ልናሳይ ይገባል። በስራ ገበታ ቢሆን፣ በትምህርት ቤት ቢሆን፣ በተለያየ ቦታ በቤተ ክርስቲያን ታማኝነት
ፓስተሮች፣ አገልጋዮች ታማኝነታችሁ ሊያሳዩ ይገባል። ኃላፊነት ቢኖራችሁም በኃላፊነታችሁ ታማኝነታችሁን ልታሳዩ ይገባል። እንደ ሎሌም ብትሆኑ፣ እንደ ሎሌም ብታምኑ፣ እንደ ልጅም ብታምኑ ግን ታማኝነት ወሳኝ የህይወት ምዕራፍ ነው። ክብራችሁን የሚጨምር ታማኝነት ነው። ሰላማችሁን የሚጨምር ታማኝነት ነው። ደስታችሁን የሚጨምር ታማኝነት ነው። በትንሹ የታመነ በትልቁ ይሾማል ይላል። ዛሬ ብዙዎች ትልቁን ክብር ያጡት፣ ትልቁን ደስታቸውን ያጡት፣ ትልቁን እረፍታቸውን ያጡት፣ ትልቁን ስኬታቸውን ያጡት ዛሬ ላይ በትንሹ ባለመታመናቸው ምክንያት ትልቁን ክብር ያጣሉ። ትልቁን ክብርና ደስታ ያጣሉ። ስለዚህ እኔና እናንተ ትልቁን ክብር እንዳናጣ ማድረግ ያለብን ነገር ምንድነው? የእኛን ታማኝነት እያንዳንዱን መጠበቅና ማየት መቃኘት ይገባናል። ዛሬ በምን አይነት ቦታ ነው ያለሁት? ምን ይጠበቅብኛል? እንዴት ማድረግ አለብኝ? እንዴት ማሰብ አለብኝ? እንዴት መስራት አለብኝ? ትጋትህ ታማኝነትን ያሳያል። ትጋትህ በመትጋት በመኖር የእውነት በመኖር ታማኝነትን ይበልጥ እናጉላ። በትምህርት በመማር ታማኝነትን አሳይ። ትዳርን በመምራት ታማኝነትን አሳይ። ቤተሰብን በመምራት ታማኝነትን አሳይ። ሀገርን በመምራት ታማኝነትን አሳይ። በመምከር ታማኝነትን አሳይ። የምክር ጸጋ ያለባችሁ ሰዎች፣ የምክር ስጦታ የማስተማር ስጦታ ያለባችሁ ሰዎች፣ የስብከት ቢሆን የስራ ታማኝነት ያለባችሁ ሰዎች፣ የሊደርሺፕ የተለያየ አይነት ታማኝ እግዚአብሔር የሰጣችሁ ሰዎች በተሰጣችሁ ቦታ ላይ ታማኝነታችሁን በይበልጥ ልታሳዩ ልታጎሉ ይገባል። እግዚአብሔር ከኔና ከእናንተ ታማኝነትን ይፈልጋል፣ ይወዳል። ስለዚህ እናንተም ታማኝ ሁኑ። ታማኝ ከሆናችሁ በጣም የከበራችሁ ማዕድን ብቻ ሳይሆን ከዛ በላይ የህይወት ማዕድን ናችሁ። ስለ እናንተ ደግሞ እግዚአብሔር እናመሰግናለሁ። ይሄን ያያችሁ ስለሆነ እየሰማችሁ ስለሆነ ተባረኩልኝ። ወዳችኋለሁ። እግዚአብሔር እኔና እናንተን በተሾምንበት ባለንበት ቦታ ሁሉ ታማኝ ያድርገን። ታማኝነት ነፃ ስጦታ ነው። የእግዚአብሔር ልጅ ኢየሱስ ታማኝ ሆኗል። ስለኛ የእግዚአብሔር ልጅ ኢየሱስ ታማኝ ሆኗል። የሱን ታማኝነት በእምነት መቀበል I received የሱን ታማኝነት እኔ ተቀብያለሁ። የክርስቶስን ታማኝነት በእምነት መቀበል የዛኔ ታየዋለህ፣ ይገለጣል፣ በህይወቴ ይገለጣል። ታማኝነት አንዳንድ ሰዎች ታማኝነት ከብዶኛል፣ በዚህ ቦታ ላይ በዚያ ቦታ ላይ በትዳሬ በስራ ገበታዬ ታማኝነት ከብዶኛል እንዴት ላድርግ የምትሉ ሰዎች የክርስቶስን ታማኝነት ተቀበሉ። የክርስቶስን ታማኝነት ተቀበሉና በልባችሁ አኑሩ። የዛኔ በህይወታችሁ እግዚአብሔር ያንን የተቀበላችሁትን ታማኝነት ያሳያል። ነፃ ስጦታ ነው። ታማኝነት ስለፈጋ ስለጣር ከምታመጣው ነገር አይደለም። በህይወት ግን እንዲገለጥ ከተፈለገ ምን ማድረግ አለብሽ? እግዚአብሔር ሆይ የልጅህን ታማኝነት ስለሰጠኸኝ አመሰግንሃለሁ ብላችሁ ይህንን ጸልዩ፣ አውጁ። በዛ መንገድ ደግሞ እግዚአብሔር ያላችሁትን ወይም እሱ ያተመውን ለእናንተ ይሰጣችኋል። በዚህ ተባረኩ። እወዳችኋለሁ። እስከ መጨረሻ